ሰላም ሰላም ማንቹኒያውያን እንዴት ናችሁ? ቤተሰቦቻችን በሀገር ውስጥ እንዲሁም በመላው ዓለም ያላችሁ የቻናላችን ቤተሰቦች የተወደዳችሁ የዩናይትድ ደጋፊዎች ሁሉ ሰላም። እነሆ ዛሬ ጨዋታ የምናደርግበት ቀን ነው። ምሽት 5 ሰዓት ከ10 ሲል ጨዋታችን ይጀምራል። ስለዚህ ስለ ዛሬው ጨዋታ እንደው እስኪደርስ ድረስ እየሰማችሁ መረጃዎችን ጨዋታውን እንደተከታተሉ የዛሬውን በተመለከተ ጨዋታ እንዲሁ ዜና ደርሳችኋለሁ። የተጫዋቾችን ጉዳት ነው የሩበን አሞሪም ጋዜጣዊ መግለጫ ላይ የተናገሩት ነገር አለ። እሱን እነግራችኋለሁ። ስለ ዩናይትድ በመጀመሪያው ዜናው ክፍላችን ጨዋታውን የተመለከተ የምናወራችሁ ነገር ይኖራል። ከዛ ውጭ ደግሞ ትንሽ ወጣ ያሉ ፕሮግራሞች ይኖሩናል። ዛሬ በዩናይትድ ታሪክ ውድ ተብለው የመጡ ግን ኪሳራ ሆነው እንዲሁ በክለቡን የለቀቁ ተጫዋቾችን በተመለከተ ሩበን አሞሪም በማንቸስተር ዩናይትድ ቤት ዝውውሮች እንዴት እንደሚፈጽሙ ሶስት አካሎችን ጠቅሰው እነኚህ ሶስት አካሎች ካልተስማሙ በስተቀር ዝውውሮች አይፈጸሙም ሲል የተናገረበትን የክለቡን የዝውውር እቅድንም በተመለከተ ያወራውን ነገር የምነግራችሁ የዜና አካል ነው። ቤተሰቦች ከቤንጃሚን ሼሽኮ ጋርም በተያያዘ እንዲሁ የማደርሳችሁ መረጃ ይኖረኛል። ዝውውር መረጃዎች ጋር በተያያዘ የተወሩ ዜናዎችን ስንመለከት በርካታ ዜናዎች ነው ያሉን ቤተሰቦች። በተለይ ኔቬስን በተመለከተ የዚህ ተጫዋች የዩናይትድ ዝውውር ጉዳይ ምን ላይ ነው የሚገኘው የሚለውን ዛሬ ጥርት ያለ መረጃ እንዲሁ አደርሳችኋለሁ። አንድ ሆላንዳዊ መጪ ኮከብም እንዲፈርም ከሪያል ማድሪድ ጋር በጥብቅ እየተፎካከሩ ነው ብሎናል ተአማኙ ዘአትሌቲክ ጋዜጣ ነው ይሄን ያለን። እሱንና የሌሎች አማካዮችንም ዜና በተመለከተ የባሌባን ጨምሮ እንዲሁ መረጃ ይኖራል። እናንተ ቪዲዮን ላይክ አድርጉ ቤተሰቦቻችን፣ እስከቻላችሁት እና እስከፈቀዳችሁ ጊዜ ስሙን። መልካም ቆይታ። የ19ኛ ሳምንት የእንግሊዝ ፕሪምየር ሊግ ተጠባቂ ጨዋታ ዛሬ ምሽት ማንቸስተር ዩናይትድ የሊጉ እጅግ ደካማ የሆነው ቡድን በታሪክ በእንደዚህ ደረጃ በፕሪሚየር ሊግ ዘመናዊ በተባለበት ታሪክ በእንደዚህ ደረጃ ዝቅተኛ ነጥብ የሰበሰበና ደካማ አቋም ያሳየ ቡድን የለም። ወልቭስ ዘንድሮ እጅግ በጣም ደካማ ቡድን ሆኗል። ይህን ቡድን ማንቸስተር ዩናይትድ አዌ የተጫወቱት በሜዳው በወልቭስ ሜዳ 4-1 በሆነ ውጤት አሸንፎት መጥቷል። በርካታ የጎል ማግባት እድሎችን ዩናይትድ በጨዋታው ላይ አምክኖ ነበር። ምናልባት ጨዋታው 7-1 ማለቅ የነበረበት ጨዋታ ሊሆን ይችላል። ዛሬ ሁለቱ ቡድኖች ከተጫወቱ ከጥቂት ቀናት በኋላ እንግዲህ መልሰው የሚገናኙበት ጨዋታ ሆኗል። በዚህ በኦልትራፎርድ ጨዋታ ማንቸስተር ዩናይትድ ጨዋታውን እንደሚያሸንፍ በርካቶች ይገምታሉ። ግን ሩበን አሞሪም እንደዚህ ሲል በትላንት ጋዜጣዊ መግለጫው ላይ ስለ ጨዋታው አስተያየቱን ሰጥቷል። ከአርሰናል ነጥብ ለመጋራት በጣም ተቃርበው ነበረ። በፕሪሚየር ሊግ ምንም ነገር ሊፈጠር ይችላል፣ ምንም የምታውቀው እርግጠኛ የምትሆንበት ነገር የለም ይላል አሞሪም። ይቀጥላል። ነገር ግን ሁለቱም ቡድኖች የራሳቸው ችግር አለባቸው ነው የሚለው። ዩናይትድም ችግር አለበት በተጫዋቾች ጉዳት፣ እንዲሁም አንዳንድ ተጫዋቾች ቁልፍ ተጫዋቾች 1-7 የሚሆኑ በቡድን ውስጥ አልተካተቱም። ይሄ ግልጽ ነው። ሁለቱም ቲሞች የራሳቸው ችግር ቢኖርባቸውም ግን አሁን ሰበብ አያስፈልግም፣ ማሸነፍ ብቻ ያለብን ጨዋታ ነው ሲል ነው ሩበን አሞሪም በትላንቱ ጋዜጣዊ መግለጫው ላይ የተናገረው። እኛም የምንጠብቀው ይሄንን ነው ቤተሰቦች። በነገው በዛሬው ጨዋታ ላይ ማንቸስተር ዩናይትድ ወልቭስን በፖዚሽን ፖል ፖዚሽን 80-20 በለጠ ብሎ ማሰብ መናገር አይደለም። ነገ ጨዋታው ከተጠናቀቀ በኋላ ስንመጣ ስለ ጨዋታው ስናወራ የምንፈልገው ማንቸስተር ዩናይትድ 3 ነጥብ አገኘ የሚለውን ብቻ ነው ቤተሰቦቻችን። እና ዩናይትድ ጥሩ እንዲጫወትም እንጠብቃለን በምሽቱ ጨዋታ። ፕላስ ደግሞ 3 ነጥቡንም እንዲያገኝ፣ ፕላስ ደግሞ አሁን ወልቭስ ካለበት እንደዚሁ መጥፎ የሆነ ብቃት አንጻር ዩናይትድ አሳማኝ የሆነ 3 ነጥብ ሊያገኝ እንደሚገባው ሁላችንም ያስማማናል ማለት ነው። ግን በቀላሉ ደግሞ ወልቭሶች ይሸንፋሉ ይህን ጌም ብሎ ማሰብም እጅግ በጣም ከባድና የዋህነት ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ የትኛውን ቡድን ቢቸገር በቀላሉ እጅ ስለማይሰጥ ማለት ነው። ይህንን ጨዋታ በተመለከተ እንግዲህ ቤተሰቦቻችን አሁን ጨዋታውን ከመከታተላችሁ በፊት ማወቅ አለባቸው ያልናቸውን ቁጥራዊ መረጃዎችን፣ አሰልጣኙ ስለ አንዳንድ ተጫዋቾች የሰጡትን አስተያየት በትናንት ጋዜጣዊ መግለጫቸው እያነሳን መረጃዎችን እናደርሳችኋለን ማለት ነው። ማንቸስተር ዩናይትድ ቤተሰቦች በዚህ ፕሪሚየር ሊግ ሲዝን
በአንዳንድ ስታቶች በተለይ ማጥቃትን በተመለከተ ስታቶች የምናይ ከሆነ የሊጉ በጣም ምርጡ ቡድን ነው። ይህን በተደጋጋሚ ጊዜ ተናግረናል። የሚያስገርም ስታት ነው። ለምሳሌ 215 የጎል ዕድሎችን ዩናይትድ በመፍጠር በሊጉ የሚያክለው ቡድን የለም እና 287 ሙከራዎችንም እንዲሁ ያደረገ ቡድን በሊጉ የለም። ሲቲ ባለበት፣ ሊቨርፑል ባለበት፣ አርሰናል ባለበት ሊግ ውስጥ 215 የጎል ዕድሎችን ፈጥረናል። 287 የጎል ሙከራዎችንም አድርገናል። በፕሪሚየር ሊጉ ብዙ ጎሎችን ኦን ታርጌት እንደዚሁ ሹቶችን በማድረግ ዩናይትድ በቀዳሚ ደረጃ ተቀምጧል ማለት ነው። 287 ሹት አድርጓል ቡድኑ። 215 ቻንስ ክሬት አድርጓል። 166ቱ ሹቶች ደግሞ ኢንሳይድ ደ ቦክስ የተፈጸሙ የጎል ሙከራዎች ናቸው። 94 ሹቶች ደግሞ ታርጌታቸውን እንዲሁ ጠብቀዋል። ከ287 ሹቶች ማለት ነው 32 ጎሎችን ቡድኑ አስቆጥሯል። 33.9 ኤክስፔክትድ ጎሎችንም እንዲሁ ፈጥሮ አሁን በኤክስፔክትድ ጎል አንደኛ ነበር፣ ሁለተኛ ደረጃ ላይ ተቀምጧል ማለት ነው። 32 ጎል በማስቆጠር አሁንም በሊጉ ማንቸስተር ዩናይትድ ሶስተኛ ደረጃ ላይ ነው የሚገኘው። እንዲሁም 166 ሹት ከቦክስ ውስጥ በማድረግም በሊጉ ዩናይትድ አሁን ሶስተኛ ነው የሚገኘው። የቀሪዎቹን በአንደኝነት እየመራ ነው ያለው ማለት ነው። እርግጠኛ የምትሆኑት እነኝህን ዳታዎች ስታዩ ማንቸስተር ዩናይትድ ቤስት አታክ ካላቸው ምናልባት 1 2 3 ቡድኖች መካከል አንዱ እንደሆነ ነው የሊጉ ማለት ነው። ትልቁ ድክመታችን የሚመጣው ግን አሁን በተቆጠሩብን ጎሎች ምክንያት ነው። በአማካይ ክፍሉ ክፍተት፣ የተከላካይ ክፍሉ ተጋላጭነትን መሰረት በማድረግ ዩናይትድ አሁንም ቢሆን ከዚህ በፊት እንዳለው ብዙ ጎሎች የሚቆጠሩበት ቡድን መሆኑ ብዙ ነጥቦችን ቡድኑ እንዲያጣ አድርጎታል ማለት ነው እና ዩናይትድ ጥሩ ያጠቃል፣ ጥሩ የጎል ማግባት እድሎችን ይፈጥራል፣ እንደዚሁም በርካታ ጎሎችን ያስቆጥራል። በተመሳሳይ ደግሞ በርካታ ጎሎች እንዲሁ በቀላሉ ይቆጠሩበታል ቡድኑ ከሌሎች ቡድኖች አንጻር ሲነጻጸር ማለት ነው። ለዛሬው ጨዋታ እንግዲህ ማንቸስተር ዩናይትድ የሚተማመነው ያው እንደምታውቁት ማቲያስ ኩኛ ላይ ነው። ምክንያቱም ብሩኖ ፈርናንዴዝ የለም፣ አማድ የለም፣ ብራያን ምቡሞ የለም። የቡድኑን ውጤት ሊቀይሩ የሚችሉ ዩናይትድ 3 ነጥብ ይዘው እንዲወጣ ሊረዱ ከሚችሉ ተጫዋቾች መካከል በግል እንደው ካየ የቀድሞ ክለቡን የሚገጥመው ማቲያስ ኩኛ ከዛሬው ጨዋታ ብዙ ነገር ይጠበቅበታል። በነገራችሁ ላይ የዩናይትድ ተጫዋቾች በሌሉበት እነኛ አሁን የጠራናቸው ብሩኖን ጨምሮ 7 ወሳኝ ተጫዋቾች በሌሉበት እንደ ማቲያስ ኩኛ ለዩናይትድ ሁሉንም ነገር የሆነ ተጫዋች ሹት ብዙ በማድረግ አንደኛ ነው። ሹት ኦን ታርጌት በማድረግ አንደኛ ነው። አሁን የምነግራችሁ በአጠቃላይ ስታቶች ማቲያስ ኩኛን በአንደኛ ደረጃ ያስቀምጡታል። ቴኮን በማድረግ ተጫዋቹ ሰክሰስፉል የሆኑ ቴኮን በማድረግ የመጀመሪያው አቴምፕት ቦል ሪከቨር በማድረግ ቻንስ ክሬት በማድረግ ቢግ ቻንስ ክሬት በማድረግ ኤክስፔክትድ ጎል በመፍጠር ኤክስፔክትድ አሲስት በመፍጠር ሹት ክሬት አክሽን በመፍጠር በፋይናል ሰርድ ውስጥ እንዲሁ ተች በማድረግ እንዲሁም በቦክስ ውስጥ ተች በማድረግ እና ወደ ፋይናል ሰርድ ኳስ ኬሪ በማድረግ እንደዚሁም ወደ ቦክሱ ኳስ ኬሪ በማድረግ ማቲያስ ኩኛ እነኚህ ሁሉ እሳቶች ተጫዋቹን የዩናይትድ ወሳኝና ቁልፍ ተጫዋቾች በሌሉበት በአንደኛ ደረጃ ላይ የተቀመጠ ተጫዋች ነው ማለት ነው እና የዩናይትድ ክሪኤቲቪቲ የጎል ዕድሎችን መፍጠር፣ የማጥቃት እንቅስቃሴ፣ ኳስ መያዝ በሉት በኤቭሪቲንግ ማቲያስ ኩኛ ላይ የአሁኑ ማንቸስተር ዩናይትድ የተወሰነ ነው ማለት ነው። ስለዚህ በምሽቱ ጨዋታ ማቲያስ ኩኛ ምርጥ ተንቀሳቀሰ፣ ጥሩ ተንቀሳቀሰ ማለት ዩናይትድ ጨዋታውን የማሸነፍ እድሉ ከፍተኛ ነው ማለት ነው። ይሄ ተጫዋች የዩናይትድን ሁሉ ነገር ተሸክሞ ያለ ተጫዋች። ሩበን አሞሪም በትላንት ጋዜጣዊ መግለጫው ላይ ከሰጣቸው አስተያየቶች መካከል እንደው አንዳንድ ነጥቦችን እናንሳ። ስለ ጉዳት መጀመሪያ የሰጠውን አስተያየት ሳነሳ እንደው አጠር እያደረኩ ምላሹን ልንገራችሁ። ስለ ብሩኖ ፈርናንዴዝ እንዲህ ብሏል። ብሩኖ ልምምድ መጀመር እንደሚፈልግ ደጋግሞ እየነገረን ነው፣ እንደውም አሞሪም እያስቸገረኝ ነው ብሏል። በቀልድ መልክ በቃ መለማመድ እፈልጋለሁ፣ ወደ ልምምድ ልመለስ የሚል ጥያቄ እያቀረበ ነው ያለው። ነገር ግን አሁንም በተጫዋቹ ሙሉ ጤንነት እርግጠኛ አይደለንም ሲል አሞሪም ይሄን ነገር ተናግሯል። ስለ ኮቢ ሜኑ ደግሞ ሜኑ በሜዳ ላይ ስራዎች በቅርብ ይጀምራል፣ የሜዳ ላይ ልምምድ ብሏል። ከዛ በኋላ ከተመለሰ በኋላ ደግሞ ያለበትን ሁኔታ እንገመግማለን ሲል አሰልጣኙ ተናግሯል። ስለዚህ ኮቢ ሜኖም ልክ እንደ ብሩኖ ፈርናንዴስ ሁሉ አይኖርም ማለት ነው ለዛሬው ጨዋታ።
ስለ ማቲያስ ዴሊክት እና ሃሪ ማጓየር ደግሞ ዴሊክት አሁንም ችግሮች በአንዳንድ ህመሞች አሉበት አለ። የሃሪ ማጓየር ሁኔታም ተመሳሳይ ነው ብሏል። ስለዚህ በዚህ ጨዋታ ይመለሳሉ ብዬ ሁለቱም አልጠበቅም። ለቀጣዩ ጨዋታ ደግሞ በትዕግስት መጠበቅና ማየት ይኖርብናል ብሏል። እና አሞሪም ስለ ተጫዋቾቻችን በሰጠው አስተያየት እርግጠኛ መሆን የምትችሉት እነኛ 4 ተጫዋቾች በዛሬው ጨዋታ አይኖሩም፣ ለቀጣይ ጨዋታም መኖራቸው ለዩናይትድ አጠራጣሪ እንደሆነ ከአሞሪም አነጋገር መረዳት ይቻላል። አሞሪም አንድ ጥያቄ በጋዜጠኞች ተጠየቀ። ስለ ፎርሜሽን ለውጥ እሱ ስለሚያምንበት የ3-4-2-1 ፎርሜሽን ለመቀየር ያስገደደው ነገር ምንድን ነው? ሰሞኑን ስናወራበት ነበር። አንዳንዶች የክለቡ አመራሮች ያስገደዱት ነው ብለው ይናገራሉ። አንዳንዶች አይ በፍላጎቱ ነው ብለው ይላል። አሞሪም እንዴት ወደ አዲስ ፎርሜሽን ልትመጣ ቻልክ ተብሎ ሲጠየቅ እንደዚህ ሲል ምላሽ ሰጥቶበታል። ባለፈው የውድድር ዘመን መጀመሪያ ስመጣ ይህንን ሲስተም በሚገባ ለመተግበር የሚያስፈልጉ ተጫዋቾች እንዳልነበሩ ተረድቻለሁ አለ። ነገር ግን አዲስ ሂደት ለመጀመርና የቡድኑን ማንነት እንዲሁ ለመገንባት በእኔ አዲስ ፍልስፍናና በእኔ አጫወት ነው የሚለው በእኔ ፎርሜሽን ማለት ነው። ለዚህ ስል ግን በዛው መቀጠል ነበረብኝ ብሏል። እንግዲህ ይህም ፎርሜሽን የ3-4-2-1 ፎርሜሽን ከስፖርቲንግ ሊዝበን እንደመጣሁ ተጫዋቾቼ ስገመግም እነኚህ ተጫዋቾች ለዚህ ፎርሜሽን እንደማይሆኑ ተረድቻለሁ አለ። ነገር ግን ደግሞ ግዴታ አጫወቱን ሂደቱንና እንደው በዚህ ፎርሜሽን ተጫዋቾችን ለመገንባት ግንዛቤውን ለመፍጠር ስለፈለኩ በዚሁ ፎርሜሽን መጽናትና መቀጠል ነበረብኝ ሲል ነው ሩበን አሞሪም ለምን ግትር ሆኖ እንደነበረ ፎርሜሽኑን በተመለከተ በዚህ መልኩ ምላሽ የሰጠው። አሁን ደግሞ ፎርሜሽኑን ስለመቀየሩ ምክንያቱን ሲያብራራ አሁን ሁኔታው የተለየ ነው አለ። ብዙ ተጫዋቾች በጉዳት ምክንያት አሁን የሉንም እና ስለዚህ ካሉን ተጫዋቾች ጋር መለማመድ መቻል ይኖርብናል፣ ወይም አዳፕት ማድረግ ይኖርብናል። ቡድኑ ለምን ይሄን ለውጥ እንደሚያደርግ እንደዚሁ በሚገባ እናንተም የተረዳችሁ ይመስለኛል። ፎርሜሽኑን የቀየረው ተገዶ እንደሆነ በወሳኝ የዩናይትድ ተጫዋቾች አለመኖር ምክንያት ተገዶ እንደሆነ ነው አሰልጣኙ ምክንያቱን እንደዚህ በማስቀመጥ ያስረዳው ማለት ነው። እና ይህ ውሳኔ ያለ ሲተከልለው በሚዲያዎች ጫና እንደዚሁም በደጋፊዎች ፎርሜሽንን ቀይር በሚል ውትወታ የመጣ አይደለም። አሁን እንዴት መጫወት እንደምንፈልግ ግልጽ የሆነ ሀሳብ አለን አለ። መሰረታዊ መርሆቻችንም አሁንም ቢሆኑ የድሮ የቀድሞ ናቸው፣ ግን ደግሞ አዳፕት ማድረግ መኖር ይኖርብናል ከሁኔታዎች አንጻር በሚል ነው። እንግዲህ አሞሪም በፎርሜሽኑን የቀየርኩት በእናንተ ጫና ወይ በክለቡ አመራሮች ከመጡ ጫናዎች ምክንያት አይደለም፣ በራሴ ነው እንግዲህ ይሄን ሀሳብ የቀየርኩት። ምክንያቱም አሁን ባሉን የቡድናችን ተጫዋቾች የቀድሞ የምከተለውን ፎርሜሽን መከተል ውጤታማ ያደርገናል ብዬ ስለማላስብ እና ዩናይትድም በዛ በቀድሞ ፎርሜሽን ሰርቫይቭ ያደርጋል ብዬ ሁሉ አላስብም ያለው ሩበን አሞሪም። እንደው ምክንያቱ ማንም ቢሆን ሰሞኑን ስናወራበትም ስንነጋገር ነበር ቤተሰቦች፣ ማንም ያስገድደው አሞሪምን አሁን ፍለክሰብል ለመሆን አዳፕት ለማድረግ አንዴ መጀመሩና መወሰኑ በጣም መልካም ነገር ነው። አዳፕት አድርጎት ደግሞ ለውጦችን አይቷል ብዬ አስባለሁ። ቲሙ አሁን ውጤት እያገኘ እየመጣ ነው የሚገኘው። ደህና ነው ቲሙ አሁን። በተለይ የተገለሉ ተጫዋቾች ሲመለሱ በጉዳት ወይ ደግሞ ከአፍሪካ ዋንጫ ሲመለሱልን ተጫዋቾቻችን ማንቸስተር ዩናይትድ አሞሪም አሁን በፍሌክስብልነቱ የሚቀጥል ከሆነ እነኛ ተጫዋቾችም ከመጡ በኋላ በባክፎር የሚጫወት ከሆነና እንደ ጨዋታዎች ራሱን አዳፕት ማድረግ የሚችል ከሆነ ኢንጌም ማኔጅመንቱ ልክ እንደ ኡናይ ኤምሪ የሚሆን ከሆነ ሁሌ ምሳሌ የሚሰጠው እሱን ነው በጣም ስለ እና ራሱን ፍሌክስብል ካደረገ ዩናይትድ ውጤታማ የማይሆንበት ምክንያት ያለ አይመስለኝም። አሰልጣኙም ቢሆን ሳይወድ በግድ ለመቀበል ክፍት ይሆናል፣ ልቡን ክፍት ያደርጋል ብዬ ገምታለሁ። ብቻ ይሄንን አስተያየት ሰጥቷል ስለ ፎርሜሽኑን በተመለከተ ማለት ነው። ስለ ፓትሪክ ዶርጉ ደግሞ አሁን እናውራ። ይሄ ተጫዋች በጣም ጥሩ ተጫዋች ነው። እኔ የመጨረሻ ፋይናል ፕሮዳክቱ ነው ብዙ ጊዜ በዩናይትድ ቤት ጥያቄ እንዲነሳበት የሚያደርገው እንጂ ከዚህ በፊትም ስደግፈው የነበረ ልጅ ነው። ከእድሜው አንጻር ብሩህ የሆነ ተስፋ እንዳለው አምናለው። ብዙ የሚማራቸው ነገሮች እንዳሉ አምናለው። ባለፈው ጨዋታ የተረዳ ነው ግን ተጫዋቹ ግዴታ ተከላካይ ብቻ መሆን እንደሌለበት ሩበን አሞሪም የማጥቃት ሚና በክንፍ ቦታ ሰጥቶት ልጁ በጣም ምርጥ እንቅስቃሴ አድርጎ ተጫዋቹ ግሩም ተጫዋች መሆኑን ሁለገብ ተጫዋች መሆኑን አሳይቶናል። በጣም አስገራሚ የሆነ ቨርሳታይል ተጫዋች ነው። ፖቴንሻል ያለው ልጅ ነው። አሁን ይህን
ፖቴንሻል አንሎክ ለማድረግ ቁልፉን ለመክፈት ትክክለኛው ሰዓት ላይ ያለ ይመስለኛል። ዶርጉ አሞሪምም የተጫዋቹን ውስጣዊ ብቃት አውጥቶ እንዲጠቀም የሚያደርግ ፎርሜሽን እና አሰላለፍ ይዞለት እንደሚመጣ የአሁኑ ዩናይትድ በተለይ ለፓትሪክ ዶርጉ በጣም አመቺ እንደሚሆን ነው በግሌ የማስበው እና የፕሪሚየር ሊግ የሳምንቱ ምርጥ ተጫዋች ለመባል እጩ ሆኗል። በነገራችሁ ላይ ፕላስ ደግሞ ማቲያስ ኩኛ እና ፓትሪክ ዶርጉ እንደዚሁ በቢቢሲ ከባለፈው ጨዋታ በኋላ የሳምንቱ ምርጥ ተጫዋቾች ወይም የሳምንቱ ምርጥ ስኳድ ውስጥ መካተት የቻሉ ተጫዋቾች ሆነዋል። በነገራችሁ ላይ ፓትሪክ ዶርጉ አንድ ቢጫ እንዳያይ በዛሬው ጨዋታ እጅግ መጠንቀቅ ይኖርበታል። ምክንያቱም በዛሬው ጨዋታ ላይ አንድ ተጨማሪ ቢጫ የሚያይ በእንግሊዝ እግር ኳስ ማህበር የዲሲፕሊን ሕግ መሰረት ማንኛውም ተጫዋች በመጀመሪያዎቹ የፕሪሚየር ሊግ 19 ጨዋታዎች ላይ 5 ቢጫ ካርድ የሚመለከት ከሆነ በቀጣይ የሚያደርገው አንድ ጨዋታ ይቀጣል ማለት ነው። ስለዚህ ዶርጉ ዛሬ ቢጫ የሚያ ከሆነ ቀጣይ ጨዋታ እንዲያመልጠው ይገደዳል ማለት ነው። የዛሬውን ቀን ግን በጣም በትዕግስት የሚያልፍ ከሆነ ደግሞ እስከ 32ኛ ሳምንት ጨዋታዎች ድረስ ተጫዋቹ 10 ቢጫ ካርዶችን መመልከት የለበትም ማለት ነው። 10 ቢጫ ካርድ እስከ 32ኛ ሳምንት ካየ ደግሞ የሚቀጣው የጨዋታ መጠን ወደ 2 ያድግና 2 ጨዋታ ሊቀጣ ይችላል ማለት ነው። የዛሬዋን ጃምፕ ካደረጋት ግን ተጫዋቹ ያልፋል ማለት ነው። ከዛ በኋላ እስከ 32ኛ ሳምንት ደግሞ በካርዶች ይቆጠራሉ። በጣም በጥንቃቄ ጨዋታ ማድረግ ይኖርበታል። 4 ቢጫ ካርድ የተመለከተው ፓትሪክ ዶርጉ በነገራችሁ ላይ እዚህ ጋር አዝናኝ የሆነ ቆይታ አድርጎ ነበረ። የሰጠውን ቃለ መጠይቅ እንደው እዚህ ጋር ለመዝናኛ ያህል ቤተሰቦች ልንገራችሁ እና ብሩኖ ፈርናንዴዝን በአንድ ቃል ግለጸው ተባለ። የቡድን አጋሮቹ ነው በአንድ ቃል ግለጽ ተብሎ ጥያቄ ቀረበለት። ብሩኖን ሊደር ነው ብሎ ገልጾታል። ብሪያን ምቦሞን ደግሞ ሻይኒ ሲል ነው እሱን የገረጸው። በጣም አይናፋር ነው ብሎታል። እንግዲህ ከሜዳ ውጭ ማለቱ እንደሆነ እዚህ ጋር እርግጥ ነው። ማቲያስ ኩኛን ደግሞ በጣም ፈኒ የሆነ ልጅ ነው ብሏል። አማድንም እንዲሁ ፈኒ ነው ያለው። ጆሹዋ ዘርክዚን ስኪልፉል ሲል ክህሎቱን አድንቆለታል። ኮቢ ሜኖን ደግሞ በጣም ክሊን ብሎታል። እንግዲህ ንጹህ ነው ያለው። በምን እንደዚህ እንዳለ አልገባኝ። ቤተሰቦች ካዛሜሮን በጣም አግሬሲቭ ነው ሲል ነው የገለጸው። ሜሰን ማውንትን ደግሞ ስትራይክ ሲል ገልጾታል። ሎክሻውን ጆከር ብሎታል። አይ ዶንት ኖ ዘ ዲፍረንስ ፈሪ እና ጆከር ማለት ቤተሰቦች ግን ሌኒ ዮሮን ደግሞ በጣም ፋስት የሆነ ተጫዋች ነው ሲል ነው የገለጸው። ሃሪ ማጉዌር ሄደርስ ሲል ገልጾታል። ብዙ ጊዜ በጭንቅላት ሲገጭ በጣም አደገኛ ተጫዋች ነው ያን ለማለት ፈልጎ ይመስለኛል። አይ ቲንክ ማቲያስ ዴሊክትን ዘ አንቸር ሲል ነው የገለጸው። እንዲሁም ዲያጎ ዳሎን ዘ ኢነርጂ ሲል ገልጾታል ማለት ነው። እንግዲህ ይሄ ከኢኤስፒኤን ጋር የቡድን አጋሮችህን በአንድ ቃል ገለጽ ሲባል የሰጠው ምላሽ ነው ዶርጎ። በዛሬው ጨዋታ አሁን ትልቁ ቅድም ያላነሳውላችሁ ተጫዋች ግን በልምምድ ወቅትም ያልታየ በዩናይትድ ፎቶ በሉት ወይ ቪዲዮ በሉት አልታየም። ሜሰን ማውንት ማለት ነው። ሩበን አሞሪም ትላንት ሲጠየቅ ግን እስቲ የምናይ ይሆናል ብሏል። በጣም ሊሸፋፍነው ፈልጓል። ለምሳሌ ቅድም እንደገለጽኩላችሁ 4 ተጫዋቾች ሜሰን ማውንት ጨዋታው ላይ አይገኝም ብሎ ደምድሞ አልተናገርም እና የማቲያስ የሜሰን ማውንትን ጉዳይ በቃ የምናየው ይሆናል ብቻ ጨዋታው ሲደርስ ብሎ ነው ማለት ነው። ልክ አቬሌብል እንደሆነ እና ተጫዋቹ ጨዋታውን ሊያደርግ እንደሚችል በዚህ መልኩ አስተያየት የሰጠን ማለት ነው። እንግዲህ እቺ ጨዋታ ከሆነች የሳይኮ ጨዋታ ከሆነች ምናልባት አሰልጣኞች ከጨዋታው በፊት ያላቸውን ሴታፕና ጨዋታ እንዳይገምቱ ብሎ ያደረገው ነገር ከሆነ አላውቅም ቤተሰቦቼ። ምክንያቱም አንድ ተጫዋች ልምምድ ሳይሰራ ለጨዋታው ብቁ ሆኖ ቋሚ ሆኖ ይሰለፋል ብዬ ማለት ይከብደኛል። ጂም ሲሰራ አልታየም ጂም ላይ፣ እንዲሁም ውጭ የሳር ላይ ጌሞችን ልምምዶችን ሲያደርጉ ተጫዋቾቹ አልታየም። ስለዚህ ታክቲካዊ ጉዳይ ከሆነ በጣም አክሰብት አድርገዋለሁ ማለት ነው። እና ሰርፕራይዝ ብንሆን ዛሬ ሜሰን ማውንት ተሰልፎ በጣም ደስ ይለኛል ቤተሰቦች። በጣም ጠቃሚ ተጫዋች ስለሆነ በተለይ ቡድኑ ወደ ሃይ ፕሬስ ሲያደርግ ሜሰን ማውንት ይጠቅማል እና ስለ ሜሰን ማውንት ግልጽ ያለ ነገር አልተናገረም። በኋላ ጨዋታው ሲደርስ አብረን እናየዋለን። በሱ ቦታ ግን እነ ጃክ ፍሌሸር ለምሳሌ 18 ዓመቱ ነው እሱ ይኖራል። ዩናይትድ እንግዲህ በጣም ለጋ የሆኑ ያንግ ተጫዋቾችን ነው በዛሬው ስኳዱ ሊያካትት የሚችለው። ሄቨን 19 ነው፣ ዮሮ 20 ነው።
ፍሬድሪክሰን እንደዚሁ 20 ዓመቱ ላይ ይገኛል። ዶርጎ 21 ነው እንደምታውቁት፣ ሼሽኮም 22 ነው፣ ላሚንስ እንዲሁ 23 ነው ማለት ነው። እና የዩናይትድ 7 ተጫዋቾች እድሜያቸው እስከ 23 ያሉ ተጫዋቾች ናቸው። እነኚህን ተጫዋቾች ነው አሞሪም አምኖ ዛሬ ወልቭስን ለማሸነፍ ወደ ሜዳ ይገባል። ተጫዋቾቹም አያሳፍሩንም፣ በጣም ወሳኝ 3 ነጥብ ይዘው ይወጣሉ ብለን እኛም አሰልጣኙም ግምታችን 3 ነጥብ ብቻ የሆነው ማለት ነው። እና በዛሬው ጨዋታ የዩናይትድ አሰላለፍ ይሄን ይሆናል ብዬ እጠብቃለሁ። ቤተሰቦች እንደተለመደው የባለፈውን አሰላለፍ ይደግመዋል ብዬ ነው ማስበው። ሉክሾ ሊቻ ይኖራል ሴንተር ባክ ቦታ ላይ፣ ከጎኑ ደግሞ ሄቨን አለ፣ ከዛ ዳሎ ይኖራል ማለት ነው። የዩናይትድ ባክ ፎር ይኖራል። ከዛ የዩናይትድ አማካይ ክፍል ደግሞ ከተከላካዮቹ ፊት ኦጋርቴ እና ካሳሜሮ ይኖራሉ። ምንም እርግጥ ነው ይሄ የሚያጠያይቅ አይደለም። ፊት መስመር ላይ ደግሞ ዩናይትድ 4 ተጫዋቾችን ሊጠቀም ይችላል። ፎርሜሽን ይቀየራል እንደነገርኳቸው በጨዋታ እንቅስቃሴ ከዚህ በፊት እንዳለው። ሜሰን ማውንት ፊትም ይሆን ከሆነ በጣም ጥሩ ነው። ዩናይትድ ዛሬ ማሸነፍ እድሉ በጣም ነው የሚሰፋው። እሱ ፊት ካልሆነ ደግሞ ያው እንደተለመደው ምናልባት የፍሌቸር ልጅን ሊጠቀመው ይችላል። በሱ ቦታ ላይ ማቲያስ ኩኛ ይኖራል። ፊት መስመር ላይ ቤንጃሚን ሼሽኮ ይኖራል፣ ዶርጎም ይኖራሉ ማለት ነው። እና ይህን ይመስላል የዩናይትድ ግምታዊ አሰላለፍ። ከሼሽኮ ዛሬ ይጠብቃሉ። ከትላንት ጀምሬ እንዲሁ ስናገር ነበር ስለ ሼሽኮ ሁኔታ። በነገራችሁ ላይ ቤተሰቦች ቤንጃሚን ሼሽኮ አሁን ራሱን ማሳየት መቻል ይኖርበታል። እንደው ኮንፊደንሱን ለመመለስ ከጉዳቱ በኋላ ጎል ካስቆጠረ በጣም ቆይቷል። አይ ቲንክ ወራት ሆኖታል ልጁ እና እንደ ወልቭሱ የዛሬው ጨዋታ ራሱን መልሶ ኮንፊደንሱን ጎል አስቆጥሮ ጥሩ ተጫውቶ በራስ መተማመኑን የሚመልስበት ቀን ያለ አይመስለኝም እና ይህን በደንብ መጠቀም መቻል አለበት የዛሬውን ጨዋታ። ምክንያቱም ራስመስ ሆይላንድ ታውቃላችሁ አሁን ጎል እያስቆጠረ ነው። ሆይላንድ እዛ ናፖሊ ላይ ጎል ባስቆጠረ ቁጥር ቤንጃሚን ሼሽኮ እየተተቸ ነው የሚገኘው። ሩበን አሞሪምም ስለዚህ ጉዳይ ስለ ዩናይትድ ክረምት የዝውውር እንቅስቃሴዎችን በተመለከተ ሲያወራ በኋላ ነግራችኋለሁ። ስለ ዝውውር ዜና ላይ አለኝ ምን ብሎ እንደተናገረ እዛ ላይ ሼሽኮ ብዙ ነገር እንደሚቀረው ፍንጭ የሰጠበትን አስተያየት ነው አሞሪም የሰጠው ማለት ነው። እና ይሄ ልጅ አሁን ቀስ እያለ የአሞሪምን ትረስት ማግኘት መቻል አለበት። አሞሪም ደግሞ በባህሪው አይቶ በጣም ትረስት ካጣ አንድን ተጫዋች እንዲሁ ላይ ያስቀምጥ የሚችልበት እድል ነው እና አሰልጣኙ አሁንም በሱ እምነቱ ላይ እንዲኖረው ከፈለገ ሼሽኮ የዛሬውን ጨዋታ በደንብ አድርጎ ጎል በማስቆጠር በሉት ወይ ጥሩ በመጫወት ጥሩ ሙከራዎችን በማድረግ ራሱን በደንብ ማሳየት ያለበት ይመስለኛል ማለት ነው። አሁን ሆይላንድ ለምሳሌ አሁን በጣም ድጋሚ የተወለደ ያህል ነው በናፖሊ ጎሎችን እያስቆጠረ የሚገኘው። በነገራቸው ላይ በዚህ ሲዝን 14 ጎሎችን አስቆጥሯል። ባለፈው 2 ጎሎችን ነው ያስቆጠረላቸው ናፖሊዎች ከሜዳ ወጥተው እንዲሁ ሲያሸንፉ ማለት ነው። እና በ4 ወራት የናፖሊ ቆይታው ተጫዋቹ ያስቆጠራቸው ጎሎች ማንቸስተር ዩናይትድ ተጫውቶ ባለፈው ሲዝን ሙሉ ሲዝኑን ካስቆጠራቸው ጎሎች በጣም የላቁ ብዙ ጎሎችን ነው ማለት ነው እዛ ኔፕልስ ሄዶ ማስቆጠር እየቻለው ሼሽኮ። ስለዚህ አሚን ሆይላንድ ስለዚህ እዛ ሆይላንድ ጎል ባስቆጠረ ቁጥር ሼሽኮ ደግሞ እዚህ የሚተችበት ምክንያት ሊኖር ስለሚችል ተጫዋቹ ከነኚህ ሁሉ ትችቶች ራሱን ነፃ ለማውጣት ዛሬ በኦልድ ትራፎርድ ቀለል ያለ ተጋጣሚ ብዙ ጎሎች የሚቆጠሩበት ደካማ ተከላካይ ክፍል ያለው ቡድን ነው ወልቭስ እና ወልቭስ ላይ ጎል እንደ ማስቆጠር አመቺ የሆነ ቡድን የለም። ግን ልጁ ድጋፍ ይፈልጋል። እውነት ለመናገር ስለ ማቲያስ ኩኛ ሳወራ ከዚህ በፊት እንደው ተናግሬ ከሆነ ልጁ የዩናይትድ አይን ነው። ምንም ቢያደርግ ሜዳ ላይ ማቲያስ ኩኛ ያምርበታል። ኳስ ቢሞክርም ቢያጠፋም ቢሳሳትም ማቲያስ ኩኛ የዩናይትድ ወሳኝና ቁልፍ ተጫዋች ነው እና የትም ቦታ ላይ በሜዳው ላይ የምታገኙት በፓሽን የሚጫወት በካራክተር ጥሩ ሜንታሊቲ ያለው ልጅ ነው እና ማቲያስ ኩኛ አንዳንድ ጊዜ ደግሞ ሁሉንም ነገር እኔ ካላደረግኩ የሚለው አይነት ባህሪ ያለው ይሄን ባህሪውን የሚተው ከሆነ አንዳንድ ኳሶችን ሊያቀብለው ይችላል ለሼሽኮ ማለት ነው እና እንዲያስቆጥር ሊረዳው ሰፖርት ሊያደርገው የሚችለው ተጫዋች ደግሞ አይ ቲንክ ኩኛ ይመስለኛል። ከኩኛም ዛሬ ብዙ ነገር እጠብቃለሁ ከጎል ጀምሮ ሼሽኮ እንዲያስቆጥር ለሱ ከመስጠት ኳስ ጀምሮ ማለት ነው። አንዳንድ ጊዜ በራሴ ብቻ ሄጄ ላግባ ልሞክረው የሚለውን ነገር ሀሳቡን እንዲሁ
ትንሽ ቀነስ ማድረግ ይኖርበታል ኩኛ ብዬ ነው የማስበው። ሼሽኮ ጥሩ እንዲሆን ጎል እንዲያስቆጠር ከተፈለገ ሰፖርት ስለሚፈልግ ማለት ነው። ለማንኛውም የዛሬውን ጨዋታ በድል እንወጣለን ብለን እናስባለን። ወደ ቶፕ ፎር እንጠጋለን። ቤተሰቦቻችን መልካም ጨዋታ እንዲሆንላችሁ እመኛለሁ። ስለ ጨዋታ ያላችሁን ሀሳብ አስተያየት በኮሜንት ላይ መስጠት ትችላላችሁ። አሁን ወደ ቀጣይ መረጃዎቻችን እንለፍ። አብራችሁ ሁኑ። አሁን መልካም ቆይታ። ዘ ቴሌግራፍ የተባለው የእንግሊዝ ጋዜጣ ከሰር አሌክስ ፈርጉሰን ኢራ በኋላ ማንቸስተር ዩናይትድ በዝውውር ያወጣቸው በጣም ውድ ገንዘብ ወጥቶባቸው ግን መጥፎ የሆኑ በዩናይትድ ቤት የተፈጸሙ ዝውውሮች ብሎ የተጫዋቾችን ስም ዝርዝር ይዞ ወጥቷል እና ጀረን ሳንቾ አንዱ ነው። እዚህ ጋር የተቀመጠው እንደ ቴሌግራፍ ብዙ ዩናይትድን ያላገለገለ ግን ዩናይትድ ኪሳራ የደረሰበት ተጫዋች ብሎ እሱ ይሄን ልጅ ገልጾታል እና ተጫዋቹ አሁን ኮንትራቱን ጨርሶ በፍሪ ኤጀንትነት እንግዲህ አሁን ክረምት ላይ ዩናይትድን እንደሚለቅ ተረጋግጧል። ታውቃላችሁ አሁን ቪላን ያለው አንቶኒም ይገኛል። አንቶኒ በስፔን ጥሩ እየሰራ ነው። አሌክሲስ ሳንቼዝ ከአርሰናል የተዘዋወረ ተጫዋች ነው። ሶስተኛው በጣም ስህተት የተሰራበት ዝውውር ብሏል። አንድሬ ኦናናን ደግሞ በአራተኝነት አስቀምጦታል ቴሌግራፍ ጋዜጣ። ብዙ ገንዘብ ነው የወጣበት 50 ሚሊዮን ዩሮ በላይ ግን ተጫዋቹ አሁን በትራብስፖር በተባለ ክለብ ነው የሚገኘው። ለሀገሩ ካሜሩን ብሔራዊ ቡድን እንኳን መጫወት ያቃተው ግብ ጠባቂ ነው። አንችል ቲማሪያ በባለቤቱ ወትዋችነት እንዴት እዚህ ማንቸስተር ከተማ ስፔን ፀሐይ ካለበት አመቱን ሙሉ በጣም እንግዲህ የአየር ጸባዩ አሪፍ የሆነበት ከተማ ለቀን እዚህ ዝናብ የሚበዛበት ማንቸስተር ከተማ ታመጣኛለህ ብላ በባለቤት ግፊት ነው ዩናይትድን የለቀኩት ከአንድ ዓመት ቆይታ በኋላ ብሎ የተናገረው አንጀል ዲማሪያ በ5ኛ ደረጃ ላይ ተቀምጧል ማለት ነው። ዶን ቫንደቢክም እንደዚሁ አሁን በዩናይትድ መጥፎ ዝውውር ተብሎ 6ኛ ደረጃ ላይ መቀመጥ የቻለ ሆላንዳዊ ተጫዋች ነው። ከአያክስ ነበር የተዛወረው። ባስቲያን ሽዋንስታይገርም እንደዚሁ የእግር ኳስ ሕይወቱ ጋር በቃ በኋላ ኦልሞስት ወደ ዩናይትድ ተዛውሮ በዩናይትድ ቤት ምንም ያልፈየደ ተጫዋች 7ኛ። ሞርጋን ሼንደርሊንም በተመሳሳይ 8ኛ፣ እንዲሁም 9ኛ ላይ ደግሞ ማኑዌል ኡጋርቴ አሁን ካሉ ተጫዋቾች የተቀመጠ አሁንም በዩናይትድ እየተጫወተ ያለ ልጅ ነው። 10ኛ ላይ ደግሞ ፖል ፖግባ ሆኖ ተቀምጧል ማለት ነው። እንግዲህ እንደ ቴሌግራፍ ጋዜጣ በዩናይትድ ታሪክ በቅርብ ከሰር አሌክስ ፈርጉሰን ዘመን በኋላ በትልቅ ገንዘብ መጥተው ግን ቡድኑን ያልጠቀሙ ቡድኑን ከመጥቀም ይልቅ እንዲሆኑም ያከሰሩ ተጫዋቾች ብሎ ከ1 እስከ 10 ያወጣቸው ተጫዋቾች ናቸው ማለት ነው። በዚሁ ወደ ሩበን አሞሪም አስተያየትን ይሂድ። ስለ ማንቸስተር ዩናይትድ የዝውውር እንቅስቃሴዎች በተለይ ክረምት ላይ ስለተፈጸሙት ጥያቄ ቀርቦላቸው ነበረ። ይህንን ጥያቄ የመለሱበት መንገድ ስለ ቀጣይ የዝውውር እንቅስቃሴዎችም ቡድኑ ስለሚያደርገው ፍንጭ ይሰጣል በሚል እሳቤ ሙሉ የሰጠውን ምላሽ እንዲሁ ልነግራችሁ ወደድኩ። ቤተሰቦች አሞሪም የዩናይትድን የዝውውር እንቅስቃሴ ስትራቴጂ መሻሻልን በተመለከተ ከዚህ በፊት እንደሰራናቸው ስህተቶች ድጋሚ መድገም አንፈልግም ስህተት በዝውውር ላይ ሲል ሰሞኑን መናገሩን ታስታውሳላችሁ እና ያለፈው ክረምት ዝውውሮችን እንዲገመገም ጥያቄ ቀረበለት እና ቡድኑ በማርኬት ላይ ተጫዋቾችን ማስፈረም ላይ እንደተሻሻለም ጥያቄ ቀርቦለት እንደዚህ ሲል መለሰ። አሁን በትክክለኛው አቅጣጫ እየሄድን ነው ዝውውርን በተመለከተ አለ። ግን አንዳንድ ጊዜ እኔ አይዲያዎች ይኖሩኛል አለ። ዝውውርን በተመለከተ ቡድኑን በተመለከተ የትኛው ተጫዋች ቢመጣ የሚለው ላይ በተመለከተ አንዳንዴ እኔ ሀሳቦች ይኖሩኛል አለ። ጄሰን ዊልኮክስም ሀሳብ ይኖረዋል አለ። የዩናይትድ ቦርድም እንደዚሁ ሌላ ሀሳብ ይኖረዋል አለ። አሁን ልብ በሉ 3 ነገር ነው ያነሳው። እኔ አለ ጄሰን ዊልኮክስ አለ፣ ከእንደገና ደግሞ የማንቸስተር ዩናይትድ ቦርድ አለ። ስለዚህ ሁል ጊዜም ቢሆን እኛ ሶስታችንን ነው እንግዲህ የሚለው ሶስታችን ኮመን የሆነ አግሪመንት ላይ ለመድረስ እንጥራለን አለ። ምክንያቱም ታርጌት ሊለያይ ይችላል። ከአንድ ሰው ወደ ሌላኛው ሰው ይለያል። የአሞሪም ታርጌት እና አሞሪም ቁጥር 1 ብሎ የያዘው የዊልኮክስ ላይሆን ይችላል። ዊልኮክስም እና አሞሪም የያዙት ደግሞ የዩናይትድ ቦርድ ላይሆን ይችላል ማለት ነው። ስለዚህ ሶስታችንም ለመስማማት የሆነ ኮመን የሆነ ነገር የጋራ የምንስማማበትን ነገር መፍጠር አለብን አለ። ይሄ ነገር በጣም ወሳኝ ነው ሲል ነው አሞሪም የሚናገረው። ምክንያቱም ሁል ጊዜም ቢሆን ውሳኔዎች የሚወሰነው
አሰልጣኙ ብቻ አይደለም ሲል ይናገራል። እንደ አሰልጣኝ ምናልባት ለውጥ ላመጣ እችላለሁ። ከዛ በኋላ ሁሉም ነገር ግን የሚወሰነው ደግሞ በኋላ እየተገመገመና እየታየ ነው ቡድኑ በሚሰራው ነገር ብሎ ነው ሩበን አሞሪም የሚናገረው። በተመሳሳይ ጊዜ ያለ ቦርዱም ቢሆን ይረዳል አለ የኔን የምጫወትበትን ስታይል ተጫዋች መምጣት ካለብኝ አጫወቴን ስለሚያውቅ ቦርዱ ለእኔ አጫወት ይስማማሉ የሚለውን በበኩሉ ቦርዱ ይገመግማል ነው እሱ የሚለው። ስለዚህ ያለ ሁላችንም ማንስማማ ከሆነ ለምሳሌ ያለ ሁላችንም ሲል ያው ሶስቱን ማለት ነው። ማንስማማ ከሆነ ይሄ ተጫዋች ሊመጣ አይችልም ማለት ነው። የትኛውም ተጫዋች ቢሆን ነው የሚለው አሞሪም ሲናገር። ስለዚህ እስካሁን ድረስ በማንቸስተር ዩናይትድ ቤት ፊርማቸውን ያኖሩ ተጫዋቾች በሙሉ ሶስታችንም የተስማማንባቸው ተጫዋቾች ናቸው ነው የሚለው። ስለዚህ አንዱ ቪቶ ፓወር አለው ማለት ነው። ዊ ኢቫሉዌት ኤቭሪቲንግ ብለዋል። ሁሉንም ነገር ነው የምንገመግመው ሲል ነው የገለጸው። ተጫዋች ከማስፈረማችን በፊት እንዴት እነኚህ ተጫዋቾች ይኖራሉ፣ አኗኗራቸው ምን ይመስላል፣ እንዴት ነው ትሬን የሚያደርጉት ባሉበት ክለቦቻቸው፣ እንዴት ነው ኳሊቲዎቻቸውን አውጥተን መጠቀምን የምንችለው፣ የግል ካራክተራቸውን ውሏቸውን ሁሉ ሳይቀር ነው የምንገመግመው ተጫዋች ከማስፈረማችን በፊት ብሎ ነው አሞሪም የሚናገረው። እናም ባለፈው ክረምት ላይ ጥሩ ነገር እንደሰራን ጥሩ ዝውውሮችን እንደፈጸምን አስባለሁ ብሏል። ነገር ግን አሁንም ቢሆን አንዳንድ ተጫዋቾች አንዳንድ ፈራሚዎቻችን ይበልጥ መስጠት እንደሚችሉ ለቲማችን ይበልጥ ማገልገል እንደሚችሉ አሁንም ይሰማኛል ሲል ነው የገለጸው ማለት ነው። እና ምሳሌ ሲያነሳ ለምሳሌ ማቲያስ ኩኛን አለ፣ ብሪያን ምቡሞን አለ እዚሁ ሊግ ውስጥ የተጫወቱ ተጫዋቾች ስለሆኑ እነኚህ ተጫዋቾች በደንብ ነው ቡድኑን የጠቀሙት እና ወዲያውኑ የተሰኩት ቡድናችን ላይ እና ውጤታማ ሊሆኑ ችለዋል አለ። በጣም አንዳንዶቹ ደግሞ ከሌላ ሊግ የመጡ ናቸው አለ። እንግዲህ ስም አልጠቀሰም እዚህ ጋር ሴሽኮን ለማንሳት እንደሆነ በጣም ግልጽ ነው ቤተሰቦቻችን። ስለዚህ ኢንቫይሮንመንቱ ይለይባቸዋል፣ ካልቸሩ ይለይባቸዋል። በተለይ የሊጉ ጨዋታ እንደዚሁ ለየት ያለ ነው። በዛ ምክንያት እነኚህ ተጫዋቾች ደግሞ ተጨማሪ ጊዜን ይፈልጋሉ። ላይክ ዶርጉ ወይ ደግሞ ቤንጃሚን ሼሽኮ ከሌላ ሊግ የመጡ መሆናቸውን ተከትሎ ለመሻሻል ግዴታ ጊዜ የሚፈልጉ ተጫዋቾች ናቸው። እነሱ ላይ ይበልጥ መስራት አለብን፣ ይበልጥ ቡድኑን ማገልገል እንዳለባቸውም አስባለሁ ሲል ነው ማለት ነው። በዚህ መልኩ አስተያየት የሰጠው ሰሞኑን አንድ ወሬ ነበር። እንደውም የአጥቂው ዝውውርን በተመለከተ በዩናይትድ ቦርድ በኩል እና በተለይ በዊልኮክስ በኩል የታመነበት እና በክሪስቶፈር ቪቨልም ቢሆን የታመነበት ቤንጃሚን ሼሽኮ ነበር። ግን የሩበን አሞሪም ፍላጎት የነበሩ አጥቂ ቦታ ላይ በቀዳሚነት ዋትኪንስ እንዲመጣ ነው ተብሎ ነው የተነገረው ማለት ነው። ስለ ዋትኪንስም ተወርቶ ነበር ሰምታችሁ ከሆነ ቤተሰቦች እና ዋትኪንስ በፕሪሚየር ሊጉ ልምድ ያለው ነው። ብዙ ጎሎችን አስቆጥሯል በሊጉ እና ሊጉን ለመላመድ ብዙ ጊዜ የሚወስድበት ተጫዋች አይደለም። አሞሪም ከሼሽኮ ይልቅ ዋትኪንስ እንዲመጣ ፈልጎ ነበር። ግን ቦርዱና እነ ዊልኮክስ ደግሞ አብላጫውን ከእድሜው አንጻር ካለው ፖቴንሻል አንጻር እንደዚሁ አይተው ነው ማለት ነው ሼሽኮን አመጡት ተብሎ የተነገረው። አሞሪም በቀጥታ ስለዚህ ጉዳይ ነው ያስረዳው ማለት ነው እና ከሼሽኮ ብዙ ነገር እንደሚጠብቅ ነው አሞሪም እየተናገረ ያለው እና እሱ የሚፈልጋቸው ተጫዋቾች ብቻ ደግሞ እንደማይመጡ ወደ ቲሙ የቦርዱ ካላመነበት እንደ ዊልኮክስ ካላመኑበት ያን ተጫዋች አሞሪም ስለፈለገ ብቻ የልጅ ይምጣልኝ ስላለ ብቻ እንደማያመጡለት እና ብዙ ውይይቶች፣ ብዙ ግምገማዎች፣ የጋራ ስምምነቶች ላይ ከደረሱ በኋላ ዝውውሮችን እንደሚፈጽሙ ነው የተናገረው ማለት ነው። ወደ አጫጭር የዝውውር ዜናዎቻችን እንለፍ። ትላንት አመሻሽ እንዲሁም ዛሬ የወጡ የዩናይትድን የዝውውር ዜናዎችን በተመለከተ ስናይ ቤተሰቦች ለምሳሌ መጀመሪያ የምናደርሳቸው የሆነው የጆን ሶከርን መረጃ ነው። ማንቸስተር ዩናይትዶች አማካይ ክፍል ላይ የተለያዩ ኦፕሽኖችን ኢቫሉዌት እያደረጉ ነው ይለናል ዲን ጆንስ የሶከር ጸሐፊ ነው። ከነኚህ ተጫዋቾች መካከል ለምሳሌ የተያዙት ኮንሲደር የሚያደርጓቸው እንደ ኦፕሽን አድርገው የያዟቸው ጀምስ ጋርነር ይገኛል ብለዋል። ከዚህ በፊት የጀምስ ጋርነርን ጉዳይ አውርተንበታል። የሮማው እንዲሁ ማኑ ኮኔን ይዘዋል ብሏል። እንዲሁም ሊዮን ጎሬትስካ የተባለው ተጫዋች ለማስፈረም ይዘዋል ብለዋል። እንግዲህ ይሄ ተጫዋች አዲስ ስም ነው ማለት ነው በዩናይትድ የዝውውር ዝርዝር ውስጥ ሲካተት። ከዚህ በፊት የሮማው ማኑ ኮኔ እንደውም ከዘርክዚ ዝውውር ጋር ተያይዞ ተጫዋቹ ምናልባት የዝውውሩ አካል ሆኖ ወደ ሮማ ሊያመራ ይችላል ተብሎም እንዲሁ ተነግሯል። ዩናይትዶች ገንዘብን ጨምረው ተጫዋቹን ለማምጣት ወደ ኦልድ ትራፎርድ ጥረት ያደርጋሉ ተብሎ ነው እንግዲህ ፈረንሳዊ የተነገረው። ኮኔ የሩበን አሞሪም የአማካይ ክፍል አንዱ ኦፕሽን እንደሆነም
መረጃዎች በተደጋጋሚ እየጠቆሙ ነው የሚገኙት እና ምናልባት ካሳሚሮ መልቀቁ አይቀርም የእሱን ቦታ በቀጥታ ሊተካ ይችላል ተብሎ የሚታሰብ ተጫዋች ነው። ከሆነ ያለው ፓወር ያለው ቦል ኬሪንግ አቢሊቲ ለዩናይትድ የአማካይ ክፍል እንዲሁ በጣም ፐርፌክት የሆነው ኦፕሽን ነው ተብሎ የተያያዘ ተጫዋች ነው። ከ50 እስከ 60 ሚሊዮን ዩሮ ግን ለተጫዋቹ የዝውውር ገንዘብ ሮማዎች ይጠይቁታል ተብሎ የተተመነበት ዋጋ ነው ማለት ነው። ከዛ ውጪ ደግሞ ስናይ ቤተሰቦች እንደው የዜርክዚን ጉዳይ ካነሳን አይቀር በዚሁ ዜናውን ልንገራችሁና ኤቨርተኖች ዜርክዚና ኮቢ ሜኖን ለማስፈረም ለማንቸስተር ዩናይትድ በውሰት ጥያቄ ለማቅረብ ተዘጋጅተዋል ተብሎ ዜና ወጥቷል። አይፔፐር ነው ያወጣው። እንግዲህ በጣም የሚታመን ጋዜጣ ነው አይፔፐር። የ20 ዓመቱን አማካይ ስፍራ ተጫዋች ኮቢ ሜኖ እና እንደው በዩናይትድ ቤት አሁን ብዙ የመሰለፍ ዕድል እያገኘ ያልሆነው ዘርክዚ እና ልቡ ወደ ሮማ ሊያመራ በጣም ተቃርቧል። ልቡም ሸፍቷል፣ ተጫዋቹም ተስማምቷል ተብሎ የተነገረለትን ዘርክዚ እዛው ፕሪሚየር ሊግ እንዲጫወቱ ለማድረግ ነው እንግዲህ ኤቨርተን የውሰት ጥያቄ ያቀርባል ለዩናይትድ ተብሎ የተነገረው። ተጫዋቾቹ ግን እንደው ምትኮቻቸው ወደ ዩናይትድ ካልመጡ ፈራሚዎች በዩናይትድ ቤት እስከሌሉ ድረስ ሩበን አሞሪም ሁለቱ ተጫዋቾች እንደማይለቁ በግልጽ መናገራቸው እንዲሁ የሚታወስ ነው። ስለዚህ ዩናይትድ እነኝን ተጫዋቾች ለመልቀቅ አዳዲስ ፈራሚዎችን የግድ ይፈልጋል ማለት ነው። ከዛ ውጪ የምናየው ዜና የሩቨን ኔቬስን ነው። በነገራችሁ ላይ ስለ ሩቨን ኔቬስ ፋብሪሲዮ ሮማኖ እንደው ከተናገረው ልጀምር። ፋብሪሲዮ በዩቲዩብ ገጹ ላይ የኔቬስ ወኪል የሆነው ጆርጅ ሜንዴስ ነው ታውቃላችሁ፣ እና ከሜንዴስ ጋር የዩናይትድ ሰዎች ንግግር አድርገዋል ብሏል። ተጫዋቹ ስለሚመጣበት ሁኔታ ግን ስለሚፈርበት ሁኔታ ከክለቡ አልሂላል ጋር በቀጥታ ድርድር ማድረግ እንዳልጀመሩ ምናልባት ወደ ዩናይትድ የሚመጣ ከሆነ ተጫዋቹ በአልሂላል የቀረበለትን አዲስ ኮንትራት ድርድር ካልተስማማበት እና እዛው ኮንትራቱን ለማደስ ተጫዋቹ በዝግጁ ካልሆነ ወደ ዩናይትድ የመምጣት እድል አለው ሲል ነው ፋብሪሲዮ ሮማኖ በዚህ ተጫዋች ዝውውር ጉዳይ የገለጸው ማለት ነው። እና ሩቨን ኔቬስ የዩናይትድ እንደ ቲም ቶክ ዘገባ ከሆነ ደግሞ የዩናይትድ የጃንዋሪ የመጨረሻ እቅድ ነው ተብሏል። እንግዲህ ጃንዋሪ ላይ ያቀዷቸው ነገሮች አሉ። እነኛ እቅዶች አማካይ ክፍል ላይ ካልተሳኩላቸው በተለይ በፕላን ኤ የያዟቸው ዝውውሮች የመጨረሻ አማራጭ አድርገው የሚወስዱት ተጫዋች ነው በጥር ዝውውር መስኮት ለማምጣት ሲል ነው ቲም ቶክ እንደዚሁ ትላንት በዘገባው ላይ የጠቀሰው ማለት ነው። ዲፌንሳ ሴንትራል የተባለው የስፔን ጋዜጣ ደግሞ ሪያል ማድሪዶች ተጫዋቹን ሊያስፈርሙት ይፈልጋሉ የሚል ዘገባ ሰሞኑን ሲወጣ ነበር። ግን ሩቨን ኔቬስ ምንም እንኳን ወደ ማድሪድ መጥቶ ለመጫወት ሲል በአልሂላል የሚያገኘውን ደሞዝ እንግዲህ ቢቀንስም ነው ያለው። በአልሂላል የሚያገኘውን ደሞዝ ከግማሽ በላይ ቢቀንስም ግን ሪያል ማድሪዶች ተጫዋቹን ለማስፈረም ጠንካራ ፍላጎት አላሳዩም። ግን ተጫዋቹ በግሉ ለማድሪድ ለመጫወት ሲል ደሞዙን በከፍተኛ ደረጃ ለመቀነስ ዝግጁ ነበረ። ግን ከሪያል ማድሪዶች የመጣ ጠንከር ያለ ተጫዋቹን የማስፈረም ፍላጎት የለም። ወኪሉ ጆርጅ ሜንዴስ እንደውም በሩቨን ኔቬስ ውሳኔ በጣም እንደተገረመ ደሞዙን በዚህ ያህል ደረጃ ለመቀነስ ተጫዋቹ ብዙ ፈላጊ እያለው ለማድሪድ ፍላጎት ማሳየቱ አስገርሞታል። ግን ይሄ ዝውውር የሚሆን አይመስልም። ተጫዋቹ ቢፈልገውም ግን ማድሪዶች ልጁን እየፈለጉት አይደለም ብሏል ዲፌንሳ ሴንትራ ጋዜጣ። ስለዚህ ቤተሰቦቻችን ያው የሩቨን ኔቬስን ጉዳይ ስንደው በአጠቃላይ ተጫዋቹ የዩናይትድ ቀዳሚ ዝውውር ኢላማ እንዳልሆነ ነው የምንረዳው። ግን ዩናይትዶች በቁጥር አንድነት የያዟቸው የዝውውር ኢላማዎች የማይሳኩ ከሆነ የመጨረሻ አማራጭ አድርገው በጥር የዝውውር መስኮት መዝጊያ ምናልባት ሩቨን ኔቬስን ለማስፈረም ጥረት ሊያደርጉ እንደሚችሉ ነው አጠቃላይ ሪፖርቶች እየጠቆሙ ያሉት ኔቬስን በተመለከተ። የኤዚ አልከማሩን ታዳጊ ባለተሰጥኦ ተጫዋች ኬስ ስሚዝ የተባለውን ልጅ ለማስፈረምም እንዲሁ ዩናይትዶች ከፍተኛ ፍላጎት እንዳላቸውና ዜናው እውነት ስለመሆኑ ዘ አትሌቲክ የተባለው ጋዜጣ አረጋግጦልናል። አሁን ሪያል ማድሪድ አጥብቆ ይፈልገዋል ይህን ልጅና ዩናይትዶች ከማድሪድ ጋር እየታገሉ የተፎካከሩ ነው ልጁን ለማስፈረም ብሎናል ታማኙ ዘ አትሌቲክ ጋዜጣ። የክለቡ አልኬማር ለተጫዋቹ ዝውውር እስከ 60 ሚሊዮን ዩሮ ይጠይቃል ነው የተባለው። ይህም ደግሞ ወደ 52 ሚሊዮን ፓውንድ ዋጋ ያለው የአማካይ ስፍራ ተጫዋች ነው ማለት ነው። ሆላንዳዊ ነው።
ትልቅ የሆነ ታለንት ባለው ልጁ ኒውካስል ዩናይትድ እንዲሁ ከእንግሊዝ ይፈልገዋል። ከስፔን ባርሴሎናም ተጨማሪ ፈላጊ ነው። ከጀርመን ቦሩሲያ ዶርትመንድ ልጁን ይፈልገዋል። ከወዲሁ ገና የተጫዋቹ የዝውውር ገንዘብ በጣም ሳይበዛ ክረምት ላይ ከወዲሁ ክለቦች ለማስፈረም ነው ጥረት እያደረጉ የሚገኙት ማለት ነው። ግን ቅድም የጠቀስኩላቸው የመጨረሻዎቹ ሶስቱ ክለቦች የተጫዋቹን የዝውውር ገንዘብ ለመክፈል እንዲሁ አቅሙ የላቸውም ተብሎ እንደ ባርሴሎና እንደ ዶርትመንድ ተጠቅሰዋል ማለት ነው። ስለዚህ ዩናይትድ ልጁን ጥር ላይ ቢሆን ወይ ክረምት ላይ ማስፈረም እድል ሊኖሩ እንደሚችል ከሪያል ማድሪድ ጋር እየተፎካከረም እንደሆነ ነው ዘ አትሌቲክ ጋዜጣ የዘገበው። ወደ ካርሎስ ባሌባ ዜና እንለፍ። ሰሞኑን ያው ዜና በተከታታይ እያደረስኳችሁ ነው ስለ ባሌባ ቤተሰቦች፣ ምክንያቱም ባሌባ ጥር የዝውውር መስኮት ላይ ዩናይትድን የመቀላቀል እድል ስላለው ነው። አሁንም ይሄን የሚያጠናክሩ ዜናዎች ነው የወጡት። ለምሳሌ ትላንት አመሻሽ ከወጡ ዜናዎች መካከል ዩናይትዶች ተጫዋቹን በጥር የዝውውር መስኮት ሁሉ ለማስፈረም ከራ ያደርጋሉ፣ የቻሉትን ጥረት በሙሉ እያደረጉ ነው የሚገኙት ልጁን ከወዲሁ ለማስፈረም ብለው ነው እንግዲህ እየዘገቡ የሚገኙት። ዩናይትድ ቤት ውስጥ ያለው ስሜት ምናልባት ተጫዋቹን ለመሸጥ ዝግጁ ሊሆኑ ይችላሉ ብራይተኖች ጥር ላይ የሚል ሀሳብ ይዟል ነው የተባለው። እና በራቸውን ከፍት የሚያደርጉ ከሆነ ብራይተኖች ዩናይትድ ልጁን እንዲያስፈርም ለድርድር የሚጋብዟቸው ከሆነ ይህን እድል በፍጥነት ይጠቀሙበታል ተብሎ ተነግሯል። ዝውውሩ የብራይተን ፈቃደኝነት ብቻ ነው የቀረው እንጂ ብዙ ነገሮቹ በባክግራውንድ ከዚህ በፊት ክረምት ላይ የተፈጸሙ ናቸው። አብዛኞቹ ስምምነቶች በተጫዋቹ በኩል በተለይ አልቀዋል እና አሁን እየጠበቁ ያሉት ዩናይትዶች የባሌባን አቋም ወደ ዩናይትድ ለመምጣት ጥር ላይ ያለውን ቁርጠኝነትና ክለቡ ላይ ጫና ለማሳደር ዝግጁ መሆን አለመሆኑን እና ታይሚንግ ብቻ ነው የሚጠብቁት። ያው አሁን አፍኮን ነው ላይ ነው የሚገኘው ተጫዋቹ። አፍኮን ውድድሩን አጠናቆ ሲመለስ በዚህ ጉዳይ ላይ ጠንከር ያለ እንቅስቃሴ ሊኖር እንደሚችል እና የዩናይትድ አቋም የተጫዋቹን ዝውውር በተመለከተ እንደዚሁ የሚወስን ነው የሚሆነው ተብሏል። ብራይተኖች ያላቸው ሀሳብ ፋብሪሶ ሮማኖ እንዳለው ከሆነ ጃንዋሪ ላይ መሸጥ አይደለም ብሏል። በተለይ ተጫዋቹ ለቡድናቸው በጣም ወሳኝ መሆኑን ብራይተኖች ይረዳሉ እና እሱን ምትክ ሳያዘጋጁ በጥር የዝውውር መስኮት ላይ መልቀቅ በጣም ከፍተኛ የሆነ ጫና ይፈጥራል ለብራይተን። ሁሉንም ነገር በአንዴ መቀየር ስለማይችሉ ምትኩን ቀደም ብለው ማዘጋጀት ይፈልጋሉ እና ጥር የዝውውር መስኮት ላይ በጣም አስቸጋሪ የሆነ ዝውውር ይሆናል ብሏል ፋብሪሶ ሮማኖ። ግን ዩናይትዶች ሁሉንም ነገር የቻሉትን በሙሉ ለመሞከር ዝግጁ ሆነዋል ብሎ ነው እንግዲህ የተናገረው ማለት ነው። ግን ዩናይትድ በየትኛውም ሰዓት በተለይ ብራይተን ግሪን ላይት የሚሰጥ ከሆነ ዝውውሩን በፍጥነት ለመፈጸም ዩናይትድ ምንጊዜ ቢሆን ዝግጁ ነው፣ ሬዲ ነው ተብሎ ነው የተገለጸው። ምክንያቱም አለ ፋብሪሶ ሲናገር ዩናይትዶች ተጫዋቹን ይፈልጉታል፣ ተጫዋቹም ዩናይትድን አጥብቆ ይፈልጋል ሲል ገልጿል። ይሄ ጉዳይ አሁንም ቢሆን በብራይተን ሰዎች በብራይተን አመራሮች ምቾት ያልሰጣቸው ነገር ነው። የባሌባና የማንቸስተር ዩናይትድ ፍቅር ላይ መውደቅ በብራይተን አመራሮች በኩል ምንጊዜም ቢሆን ስጋት ሆኖ የተቀመጠ ነው። ልጁ በአንድ ቀን ወደ ማንቸስተር ዩናይትድ ሊያመራ እንደሚችል ምናልባትም ሊያስገድዳቸው እንደሚችል እና ዝውውሩን ካልፈጸመ ተጫዋቹ እንዲሁ አቋሙንም ሊያስተካክል እንደሚችል በክለቡ ሰዎች ውስጥ ያለ ትልቅ ስጋት ነው ተብሎ ነው እየተገለጸ የሚገኘው። በቀጣዮቹ ሳምንታት በጣም በቅርበት ልንከታተለው ሞኒተር ልናደርገው የሚገባ የዝውውር ሁኔታ ነው ሲልም ነው ፋብሪሶ ሮማኖ ስለዚህ ጉዳይ የተናገረው ማለት ነው። እና ለዛም ነው ትላንት ዜና ላይ ይሄ ተጫዋች የጊዜ ጉዳይ መቼ ይመጣል የሚለው ካልሆነ በስተቀር ወደ ማንቸስተር ዩናይትድ መምጣቱ የሚቀር አይመስልም ብዬ የግል ግምቴን የነገርኳችሁ። ለማንኛውም ቤተሰቦች ለዛሬ የነበሩኝ ዜናዎች እነኝህን ይመስላሉ። አብራችሁኝ ስለሆናችሁ እጅግ ከልብ አመሰግናለሁ። ዛሬ በጣም ጥሩ የሆነ ጨዋታ አድርገን ከ3 ነጥብ ጋር ነገ በድል ጨዋታውን ለመገምገም እንደምንገናኝ ተስፋ አደርጋለሁ። መልካም ጨዋታ ይሁንላችሁ። መልካም ድል ይሁን ለማንቸስተር ዩናይትድ። ሰላሙ ባይ